አትሌት የብርጓል መለሰ ልምምድ ላይ ያለች ባጋጠማት ድንገተኛ ህመም ህይወቷ ማለፉን የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል። አትሌቷ ከሁለት ሳምንት በኋላ በካናዳ ኦታዋ ለሚደረግ የማራቶን ውድድር ዝግጅት ላይ እንደነበረችም ታውቋል። የ36 ዓመቷ አትሌት የብርጓል በተለያዩ ውድድሮች ኢትዮጵያን በመወከል የተሳተፈች ሲሆን እንደ አውሮፓውያን አቆጣጠር በ2013 በፖላንድ ባይዶስ በተካሄደ የዓለም ሀገር አቋራጭ ሻምፒዮና በ8 ኪሎ ሜትር ሀገሯን በመወከል ተወዳድራለች። እንደ አውሮፓውያን አቆጣጠር በ2015 በኮንጎ ብራዛቪል በተካሄደው የመላው አፍሪካ ጨዋታዎችም በግማሽ ማራቶን ውድድር ለኢትዮጵያ የነሐስ ሜዳሊያ ያስገኘች አትሌት ናት። በተጨማሪም አትሌት የብርጓል በተለያዩ ዓለም አቀፍ የጎዳና ላይ ውድድሮች በግሏ በመሳተፍ በጣም አስደናቂ ውጤት አስመዝግባለች። በ2015 እንደ አውሮፓውያን አቆጣጠር በአሜሪካ ሂውስተን ማራቶን 2 ሰዓት ከ23 ደቂቃ ከ23 ሰከንድ በመግባት የውድድሩ አሸናፊ ነበረች። በ2015 በቼክ ሪፐብሊክ ፕራግ በተካሄደ የማራቶን ውድድርም በ2 ሰዓት ከ23 ደቂቃ ከ49 ሰከንድ አንደኛ ደረጃን በመያዝ አጠናቃለች። በ2018 በሻንጋይ ማራቶን አሸናፊ ስትሆን የገባችበት ጊዜ 2 ሰዓት ከ20 ደቂቃ ከ36 ሰከንድ የቦታው ክብረ ወሰን ሆኖ ተመዝግቧል። በ2015ቱ የቺካጎ ማራቶን ሁለተኛ ደረጃን ይዛ አጠናቃለች። 2 ሰዓት ከ23 43 ሰከንድ ደግሞ የገባችበት ጊዜ ነበር። በ2018 የዱባይ ማራቶን 2 ሰዓት ከ19 36 ሰከንድ ሶስተኛ ደረጃን በመያዝ በማራቶን የግል ምርጥ ሰዓቷን አስመዝግባለች። እንደ አውሮፓውያን አቆጣጠር በ2014 የፓሪስ ግማሽ ማራቶንን ሁለት ጊዜ ማሸነፍ ችላለች። በ2018 የፖርቱጋል ሊዝበን ግማሽ ማራቶን ደግሞ አሸናፊ ስትሆን የገባችበት ጊዜ 1 ሰዓት ከ07 18 ሰከንድ የቦታው የውድድሩ ክብረ ወሰንና የግል የርቀቱ ምርጥ ሰዓቷ ሆኖ ተመዝግቦላታል። አትሌት የብርጓል መለሰ ባለትዳርና የሁለት ልጆች እናት ነበረች። በአትሌቷ ድንገተኛ ህልፈት ከፍተኛ ሐዘን ተሰምቶናል። የልዩ ስፖርት ዝግጅት ክፍልም ለቤተሰቧ እንዲሁም ደግሞ ለወዳጅ ዘመዶቿ መጽናናት እንዲሆን ይመኛል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን በሞሮኮ በተዘጋጀው የአፍሪካ ዋንጫ ውድድር የምድብ የመጀመሪያ ጨዋታውን ዛሬ ከግብፅ ብሔራዊ ቡድን ጋር በ10 ሰዓት ያከናውናል። በአሰልጣኝ ቤንጃሚን ዚመር የሚመራው የኢትዮጵያ ብሔራዊ ቡድን በአፍሪካ ዋንጫው ምድብ አንድ ላይ ከውድድሩ አዘጋጅ ሀገር ሞሮኮ፣ ቱኒዚያ እና ግብፅ ጋር ተደልድሏል። በሳውዲ ፕሮ ሊግ የ33ኛ ሳምንት መርሃ ግብር አልናስር ከአልሂላል ያከናወኑት የሪያድ ደርቢ ፍልሚያ 1-1 በሆናቸው ውጤት ተጠናቋል። ፈረንሳዊ ተከላካይ ሙሐመድ ሲማካን 37ኛው ደቂቃ ላይ አልናስርን መሪ ያደረገች ጎል አስቆጥሯል። ጨዋታው ሊጠናቀቅ 10 ሰከንዶች ሲቀሩት ግን ብራዚላዊው የአልናስር ግብ ጠባቂ ቤቶ 98ኛው ደቂቃ ላይ በተጨማሪ ደቂቃ አልሂላልን አቻ ያደረገ ጎል በራሱ ላይ አስቆጥሯል። 87 ነጥብ ያለው አልናስር ጨዋታውን አሸንፎ ቢሆን ኖሮ አንድ ቀሪ ጨዋታ እየቀረው የሊጉ ሻምፒዮን መሆኑን ያረጋግጥ ነበር። አንድ ቀሪ ጨዋታ ያለው በሲሞኔ ኢንዛጊ የሚሰለጥነው አልሂላል ደግሞ በ77 ነጥብ ሁለተኛ ደረጃ ላይ ይገኛል። አልናስር በቀጣይ ሳምንት በሜዳው ከዳማክ ጋር ጨዋታውን ያከናውናል። ካሸነፈ ወይም ደግሞ አልሂላል ቀሪ ጨዋታውን ሲያከናውን ቀድሞ ነጥብ የሚጥል ከሆነ አልናስር ሻምፒዮን መሆኑን የሚያረጋግጥ ይሆናል። ክርስቲያኖ ሮናልዶ በአልናስር በኩል 83 ደቂቃዎችን ተጫውቶ ተቀይሮ ወጥቷል። በጨዋታው ፖርቱጋላዊው ከሳጥን ውጪ አንድ አስደናቂ የጎል ሙከራ አድርጎ በአልሂላሉ ግብ ጠባቂ ያሲን ቦኖ ኳሱ ድኖበታል። የሌላኛው የአልናስር ኮከብ ኪንግስሌ ኮማን ከግብ ጠባቂ ጋር ተገናኝቶ ያገኘውን ወርቃማ የግብ አጋጣሚ መጠቀም ሳይችል ቀርቷል። የግቡ ቋሚ ብረቱ መልሶበታል። በአልሂላል በኩል በሊጉ 17 ጎሎች ያሉት የ38 ዓመቱ ካሪም ቤንዜማም በጨዋታው ቋሚ ተሰላፊ ነበር። 69ኛው ደቂቃ ላይ ግን ተቀይሮ ወጥቷል። በጨዋታው ይሄ ነው የሚባል ተጽዕኖ መፍጠር አልቻለም። ክርስቲያኖ ሮናልዶ በሳውዲ ፕሮ ሊግ በ28 ጨዋታዎች 26 ጎሎችን አስቆጥሯል። በዚህም ከአልአህሊው አይቨን ቶኒ እና ከአልቃዲሲያ አጥቂ ሁሊያን ኮኖኔስ በመቀጠል ሶስተኛ ከፍተኛ ጎል አስቆጣሪ ተጫዋች ነው። በስፔን ላሊጋ 36ኛ ሳምንት ትላንትና አትሌቲኮ ማድሪድ ከሜዳ ውጪ ኦሳሱናን 2-1 አሸንፈዋል። አዴሞላ ሉክማን 15ኛው ደቂቃ ላይ በፍጹም ቅጣት ምትና አሌክሳንደር ሶርሎት በ71ኛው ደቂቃ የአትሌቲኮ ማድሪድን የማሸነፊያ ጎሎች አስቆጥረዋል። ኪኬ ባሪያ 91ኛው ደቂቃ ላይ ለኦሳሱና የማስተዛዘኛ ብቸኛ ጎል አስገኝቷል። በጨዋታው በአትሌቲኮ ማድሪድ በኩል ማርኮስ ዮሬንቴ 79ኛው ደቂቃ ላይ በሁለተኛ ቢጫ ካርድ በቀይ ካርድ ከሜዳ ወጥቷል። የአሰልጣኝ ዲየጎ ሲሞኔ ቡድን አትሌቲኮ ማድሪድ በ66 ነጥብ በላሊጋው አራተኛ ስፍራ ላይ ይገኛል። ላሊጋው ዛሬ ሲቀጥል ምሽት 4 ሰዓት ተኩል ሻምፒዮኑ ባርሰሎና ወደ ኢስታዲዮ ሜንዲ ዞሮዛ አቅንቶ ከሊጉ ላለመውረድ የሚታገለው ዴፖርቲቮ አላቬስን ይገጥማል። ቪያሪያል ከሴቪያ፣ ኤስፓኞል ከአትሌቲክ ቢልባኦ እና ሄታፌ ከሪያል ማዮርካ ዛሬ ምሽት የሚከናወኑ የላሊጋ ጨዋታዎች ናቸው።
በእንግሊዝ ፕሪምየር ሊግ የ31ኛ ሳምንት ተስተካካይ ጨዋታ ማንቸስተር ሲቲ ከክሪስታል ፓላስ ምሽት 4 ሰዓት ጀምሮ በኤቲሃድ ስታዲየም ይጫወታሉ። ማንቸስተር ሲቲ ዛሬ ጨዋታውን ካሸነፈ ነጥቡን 77 በማድረስ ከአርሰናል ጋር ያለውን ልዩነት ወደ 2 ነጥብ ዝቅ ያደርጋል። ማንቸስተር ሲቲ አቻ ከወጣ ልዩነቱ 4 ነጥብ ይሆናል። ማንቸስተር ሲቲ ሽንፈት የሚገጥመው ከሆነ በሜዳው ልዩነቱ 5 ነጥብ ይሆናል። ስለዚህ ማንቸስተር ሲቲ ዛሬ በክሪስታል ፓላስ ከተሸነፈ ወይም አቻ ከወጣ በሂሳባዊ ስሌት የመጨረሻ 2 ጨዋታዎች ላይ ተስፋ ቢኖረውም አርሰናል ሰኞ ምሽት በርንሌይን ኤሚሬትስ ላይ ካሸነፈ ሻምፒዮን የመሆን እድሉን በእጅጉ የሚያሰፋ ይሆናል። የማንቸስተር ሲቲ የፕሪሚየር ሊግ የዋንጫ ተስፋ ደግሞ በዚሁ የሚጠናቀቅ ነው የሚሆነው። ማንቸስተር ሲቲ ከዛሬው ጨዋታ በኋላ ከቦርንመዝ እና ከአስቶን ቪላ ጋር ጨዋታውን ያከናውናል። መድፈኞቹ ደግሞ ከበርንሌይ እና ከክሪስታል ፓላስ ጋር ጨዋታቸውን ያከናውናሉ። የአርሰናሉ ተከላካይ ቤን ዋይት በጉዳት ምክንያት ከዘንድሮ የውድድር ዘመን ውጭ መሆኑ ተረጋግጧል። ቤን ዋይት አርሰናል በዌስትሃም ዩናይትድን 1-0 ባሸነፈበት ጨዋታ ላይ ከክሬሴንሲዮ ሰመርቪል ጋር በተፈጠረ ግጭት በጉዳት ተቀይሮ ወጥቶ ነበር። የመጀመሪያው አጋማሽ ላይ እንግሊዛዊ ተከላካይ የጉልበት ጉዳት እንደገጠመው በመጀመሪያ የሕክምና ምርመራ ውጤት ታውቋል። በዚህም ቤን ዋይት አርሰናል በቀጣይ የሚያደርጋቸው የመጨረሻ የፕሪሚየር ሊግ 2 ጨዋታዎችና የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ የሚያመልጠው ይሆናል። እንግዲህ አሰልጣኝ ሚኬል አርቴታ ከመጋቢት ጀምሮ በቁርጭምጭሚት ጉዳት ከሜዳ የራቀው ጁሪየን ቲምበር በፍጥነት ከጉዳት ካልተመለሰለት በስተቀር ክርስቲያን ሞስኬራን አሊያም ደግሞ በቀደም በዌስትሃሙ ጨዋታ በጨዋታው አንድ ክፍለ ጊዜ እንዳደረገው ዴክላን ራይስን በቀይ መስመር ተከላካይ ቦታ ሊያሰልፍ ይችላል። ሞስኬራ ነው ይበልጥ ስሜት የሚሰጠው የቀይ መስመር ተከላካይ ቦታን ከቤን ዋይት ለመረከብ። ነገር ግን ይሄ ስፔናዊ ተከላካይም የቀኝ መስመር ቦታ ላይ ብዙ የመሰለፍ ታሪክ ያለው ተጫዋች አይደለም። ዘንድሮ በአርሰናል በፕሪሚየር ሊግ እና በቻምፒየንስ ሊግ 430 ደቂቃዎችን በዛ ቦታ ላይ ተጫውቷል። ግን የቀኝ መስመር ተከላካይ ቦታ ስፔሻሊስት አይደለም ሞስኬራ። ቤን ዋይት ለ2026 ዓለም ዋንጫ ለእንግሊዝ ብሔራዊ ቡድንም መድረሱ አጠራጣሪ እንደሆነ የተዘገበ ይገኛል። አሰልጣኝ ቶማስ ቱሄል ባለፈው የአቋም መፈተሻ ጨዋታ ለብሔራዊ ቡድን ከዓመታት በኋላ ጠርተውት እንደነበር የሚታወስ ነው። የቀድሞ የብራይተን ተከላካይ ቤን ዋይት የአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ የደርሶ መልስ ጨዋታን ጨምሮ ባለፉት 5 የአርሰናል ጨዋታዎች ላይ በአሰልጣኝ ሚኬል አርቴታ ቀዳሚ ተሰላፊ ተደርጎ ተጫውቷል። የ28 ዓመቱ ቤን ዋይት ዘንድሮ በሁሉም ውድድሮች 30 ጨዋታዎችን አከናውኖ 1 ጎል ማስቆጠር ችሏል። የአርሰናል አማካይ ክርስቲያን ኖርጋርድ ከዴንማርክ ብሔራዊ ቡድን ራሱን ማግለሉን አስታውቋል። የ32 ዓመቱ አማካይ ዴንማርክ መጋቢት ወር ላይ በ2026 ዓለም ዋንጫ ፕሌይኦፍ በቼክ ሪፐብሊክ በመለያ ምት ተሸንፋ ከዓለም ዋንጫ ውጭ መሆኗን ተከትሎ ከብሔራዊ ቡድኑ ጋር መለያየትን መርጧል። ለዴንማርክ ብሔራዊ ቡድን በ41 ጨዋታዎች 2 ጎል ያስቆጠረው ኖርጋርድ ለቤተሰብ ጊዜ ለመስጠትና ቦታውን ለወጣቶች ለመልቀቅ ሲል ከብሔራዊ ቡድን ራሱን ማግለሉን በኢንስታግራም ገጹ ላይ አስታውቋል። ክርስቲያን ኖርጋርድ ባለፈው ክረምት ከብሬንትፎርድ በ15 ሚሊዮን ፓውንድ ወደ አርሰናል ከተዘዋወረ ወዲህ በሁሉም ውድድሮች 19 ጨዋታዎች ላይ ተሰልፎ ተጫውቷል። በፕሪሚየር ሊጉ ግን 56 ደቂቃዎችን ብቻ ነው መጫወት የቻለው። ዴንማርካዊ አማካይ በአርሰናል እስከ 2027 የሚያቆይ ውል አለው። በአንድ ተጨማሪ ዓመት የማራዘም አማራጭም አለው ኮንትራቱን። ነገር ግን በቂ የመሰለፍ ዕድል እያገኘ ባለመሆኑ ምክንያት ክረምት ላይ ከመድፈኞቹ ጋር ሊለያይ ይችላል የሚሉ መረጃዎችም እየወጡ ይገኛሉ። በመጨረሻም የማንቸስተር ዩናይትዱ ታዳጊ ጄጄ ጋብሪኤል ከ18 ዓመት በታች የእንግሊዝ ፕሪምየር ሊግ የውድድር ዓመቱ ኮከብ ተጫዋች ተሸላሚ ሆኗል። የ15 ዓመቱ ጄጄ ጋብሪኤል በውድድር ዘመኑ 23 ጎሎችን አስቆጥሮ 3 ግብ የሆኑ ኳሶችን አመቻችቶ አቀብሏል። ይህም በ23 ጨዋታዎች 26 የግብ ተሳትፎ እንዲመዘገብለት አድርጓል። ጄጄ ጋብሪኤል በ23 ጎል የሊጉ ሁለተኛው ከፍተኛ ጎል አስቆጣሪ መሆኑ አጠናቋል። በውድድር ዘመኑ ይሄ ተጫዋች በቅርቡ ወደ ዋናው ቡድን ይቀላቀላል ተብሎ የሚጠበቅ ትልቅ ተስፋ የተጣለበት ባለተሰጥኦ ተጫዋች ነው። ፊት መስመር ላይ በተለያዩ ቦታዎች ላይ መጫወት ይችላል። እንደ ሁለተኛ አጥቂ አሊያም ደግሞ በግራ ክንፍ መጫወት ይችላል። ድሪብል የማድረግ ክህሎቱ እንደዚሁም ደግሞ አጨራረሱ የዚህ ተጫዋች ልዩ መገለጫው እንደሆነ ይነገርለታል። ዘንድሮ በተደጋጋሚ ከዋናው ቡድን ጋር ልምምድ እንዲሰራ ተደርጓል። ምናልባት በቀጣዩ ውድድር ዘመን በዋናው የማንቸስተር ዩናይትድ ቡድን ውስጥ የመሰለፍ ዕድል ሊሰጠው እንደሚችል እየተነገረ ይገኛል። የ16 ዓመቱ የአርሰናል ተጫዋች ማክስ ዶማን ደግሞ ከአካዳሚ አድጎ ወይም ደግሞ ሆም ግሮውን ሆኖ በዋናው የእንግሊዝ ፕሪሚየር ሊግ የተሰለፈ ተጫዋች ተብሎ ሽልማት ተበርክቶለታል። ማክስ ዶማን በ15 ዓመት ከ235 ቀናት ዘንድሮ በእንግሊዝ ፕሪሚየር ሊግ አርሰናል ከሊድስ ዩናይትድ ጋር ባደረገው ጨዋታ ላይ በመሰለፍ በእድሜ ትንሹ ተጫዋች ሆኗል። በዛ ጨዋታ ላይ አርሰናል 5-0 ሲያሸንፍ ዶማን የፍጹም ቅጣት ምትም አስገኝቶ እንደነበር ይታወሳል። ከዛ በተጨማሪ በመጋቢት 2026 በፕሪሚየር ሊጉ አርሰናል ኤቨርተንን 2-0 ባሸነፈበት ጨዋታ ላይ ሁለተኛውን ጎል አስቆጥሯል። በዚህም በፕሪሚየር ሊጉ ታሪክ በእድሜ ትንሹ ጎል አስቆጣሪ መሆኑ የሚታወስ ነው።